ምዕራፍ 7 እንዲህም ሆነ ሙሴ ማደሪያውን ፈጽሞ ከተከለ በኋላ እርሱንና ዕቃውን ሁሉ ከቀባና ከቀደሰ በኋላ መሠዊያውንና ዕቃውንም ሁሉ ከቀባና ከቀደሰ በኋላ የእስራኤል አለቆች የአባቶቻቸው ቤቶች አለቆች ቁርባናቸውን አቀረቡ። እነዚህም ከተቆጠሩት በላይ የተሾሙ የነገዶች አለቆች ነበሩ። መባቸውንም በእግዚአብሔር ፊት አቀረቡ። የተከደኑ 6 ሰረገሎች 12 በሬዎች በየሁለቱም አለቆች 1 ሰረገላ አቀረቡ። ሁሉም እያንዳንዱ 1 በሬ በማደሪያው ፊት አቀረቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለመገናኛው ድንኳን ማገልገል ይሆን ዘንድ ከእነርሱ ተቀብለህ ለሌዋውያን ለእያንዳንዱ እንዳገልግሎታቸው ስጣቸው። ሙሴም ሰረገሎችንና በሬዎችን ተቀብሎ ለሌዋውያን ሰጣቸው። ለጌድሶን ልጆች እንዳገልግሎታቸው 2 ሰረገሎችንና 4 በሬዎችን ሰጣቸው። ከካህኑም ከአሮን ልጅ ከኢታምር እጅ በታች ላሉት ለሜራሪ ልጆች እንዳገልግሎታቸው 4 ሰረገሎችንና 8 በሬዎችን ሰጣቸው። ለቀዓት ልጆች ግን መቅደሱን ማገልገል የእነርሱ ነውና በትከሻቸውም ይሸከሙት ነበርና ምንም አልሰጣቸውም። መሠዊያውን በተቀባ ቀን አለቆቹ መሠዊያውን ለመቀደስ ቁርባንን አቀረቡ። አለቆችም መባቸውን በመሠዊያው ፊት አቀረቡ። እግዚአብሔርም ሙሴን አለቆቹ መሠዊያውን ለመቀደስ መባቸውን እያንዳንዱ በቀን በቀኑ ያቅርቡ አለው። በመጀመሪያውም ቀን መባውን ያቀረበ ከይሁዳ ነገድ የአሚናዳብ ልጅ ነአሶን ነበረ። መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት፣ ሚዛኑም 70 ሰቅል የሆነ 1 የብር ድስት፣ ዕጣንም የተሞሉ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የአሚናዳብ ልጅ የነአሶን መባ ይህ ነበረ። በሁለተኛውም ቀን የይሳኮር አለቃ የሶገር ልጅ ናትናኤል አቀረበ። ለመባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉትን ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነውን 1 የብር ወጭት፣ ሚዛኑም 70 ሰቅል የሆነውን 1 የብር ድስት፣ ዕጣንም የተሞላውን ሚዛኑ 10 ሰቅል የሆነውን 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች አቀረበ። የሶገር ልጅ የናትናኤል መባ ይህ ነበረ። በሦስተኛውም ቀን የዛብሎን ልጆች አለቃ የኬሎን ልጅ ኤልያብ፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት፣ ሚዛኑም 70 ሰቅል የሆነ 1 የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የኬሎን ልጅ የኤልያብ መባ ይህ ነበረ። በአራተኛውም ቀን የሮቤል ልጆች አለቃ የሰዲዮር ልጅ ኤሊሱር፣ መባውም የእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት፣ ሚዛኑም 70 ሰቅል የሆነ 1 የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣
አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የሰዲዩር ልጅ የኤሊሱር መባ ይህ ነበረ። በአምስተኛውም ቀን የስምዖን ልጆች አለቃ የሱሪሰዳይ ልጅ ሰለሚኤል፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑም 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የሱሪሰዳይ ልጅ የሰለሚኤል መባ ይህ ነበረ። በስድስተኛውም ቀን የጋድ ልጆች አለቃ የራጉኤል ልጅ ኤሊሳፍ፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑም 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የራጉኤል ልጅ የኤሊሳፍ መባ ይህ ነበረ። በሰባተኛውም ቀን የኤፍሬም ልጆች አለቃ የአሚሁድ ልጅ ኤሊሳማ፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑ 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የአሚሁድ ልጅ የኤሊሳማ መባ ይህ ነበረ። በስምንተኛውም ቀን የምናሴ ልጆች አለቃ የፍዳሱር ልጅ ገማልኤል፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑም 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠል መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የፍዳሱር ልጅ የገማልኤል መባ ይህ ነበረ። በዘጠነኛውም ቀን የብንያም ልጆች አለቃ የጋዴዮን ልጅ አቢዳን፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑም 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የጋዴዮን ልጅ የአቢዳን መባ ይህ ነበረ። በ10ኛውም ቀን የዳን ልጆች አለቃ የአሚሳዳይ ልጅ አኪዔዘር፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ
ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑ 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የአሚሳዳይ ልጅ የአኪዔዘር መባ ይህ ነበረ። በ11ኛውም ቀን የአሴር ልጆች አለቃ የኤክራን ልጅ ፋግኤል፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑም 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የኤክራን ልጅ የፋግኤል መባ ይህ ነበረ። በ12ኛውም ቀን የንፍታሌም ልጆች አለቃ የዔናን ልጅ አኪሬ፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑም 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የዔናን ልጅ የአኪሬ መባ ይህ ነበረ። መሠዊያው በተቀባ ቀን የእስራኤል አለቆች ለመቀደሻው ያቀረቡት ቁርባን ይህ ነበረ። 12 የብር ወጭቶች፣ 12 የብር ድስቶች፣ 12 የወርቅ ጭልፋዎች፣ እያንዳንዱም የብር ወጭት 130 ሰቅል፣ እያንዳንዱም ድስት 70 ሰቅል ነበረ። የዚህም ዕቃ ሁሉ ብር በመቅደሱ ሰቅል ሚዛን 2400 ሰቅል ነበረ። ዕጣንም የተሞሉ 12ቱ የወርቅ ጭልፋዎች እያንዳንዱ በመቅደሱ ሰቅል ሚዛን 10 ሰቅል ነበረ። የጭልፋዎቹ ወርቅ ሁሉ 120 ሰቅል ነበረ። የሚቃጠለው መሥዋዕት ከብት ሁሉ ከእህሉ ቁርባን ጋር 12 ወይፈኖች፣ 12ም አውራ በጎች፣ 12ም የ1 ዓመት ተባት ጠቦቶች ነበሩ። የኃጢአትም መሥዋዕት አውራ ፍየሎች 12 ነበሩ። የደህንነትም መሥዋዕት ከብት ሁሉ 24 በሬዎች፣ 60 አውራ በጎች፣ 60 የደህንነትም መሥዋዕት ከብት ሁሉ 24 በሬዎች፣ 60 አውራ በጎች፣ 60 አውራ ፍየሎች፣ 60 የ1 ዓመት ተባት የበግ ጠቦቶች ነበሩ። መሠዊያው ከተቀባ በኋላ ለመቀደሻው የቀረበ ቁርባን ይህ ነበረ። ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦት ላይ ካለው ከስርየት መክደኛ በላይ ከኪሩቤልም መካከል ድምፁ ሲናገረው ይሰማ ነበር፣ እርሱም ይናገረው ነበር።